ቤት ድረስ ሄደው ማለት ነው። ይሄን ሁላ ማድረግ ለምን እንዳስፈለገ ግራ ቢገባኝም ለምን እንዳስፈለገ ባላውቅም ባህሌን ያደኩበትን እኔ ወደዋለው ጥበቡን ያገሬን እኔስ ያገሬን እጠብቀዋለሁ። ሰይድ እንግዲህ ያዩና የአዩ ጓደኛ መደብደባቸውን ሰምቶ እንግዲህ በጣም አዝኗል ማለት ነው። የምር ሱመያ የሰራችው ስራ በጣም ሊደነቅ ይገባል። ግን በነገራችን ላይ ማለት ነው አዩ ምላስ ብቻ እንደሆነ መረዳት አለበት ማለት ነው ሰይድ። ነገር ግን ሰይድ በጣም እንግዲህ ሲናገር እሷ የምንም አልሄደችም ምንም አልሄደችም፣ ነገር ግን የምን ሳትሄድ ነው ሄጃለሁ ስትል የነበረ። ስለዚህ እነዚህ ልጆች ምን አድርገዋት ነው ምናምን፣ ስለዚህ አብጃለሁ እያለ እንግዲህ ሰይድም ብዙ ነገር ብሏል ማለት ነው። እንግዲህ የአዩ በረኪና በገመድ ታስራ ይችን የምር ሱመያ እኮ ለሱ እኮ ንግስቱ ነበረች ስላላወቀበት፣ ስለዚህ ደግ አደረገችው። ደግ ብድሩን የማይመለስ አይወለድ። እውነቴን ነው የምላችሁ፣ ብድሩን የማይመልስ አይወለድ። ስለዚህ ሱመያ በጣም ጎርቷት ነበረ። ሰይድ በጣም ነው የጎዳት። ምክንያቱም ሰው ሀገር ላይ ጥሏት የራሱን ተሞሽሮ ሰርጉን አርጎ ምናምን ፏ ብትን ብለው ነው ያገቡት። እሷ ሁለት ልጅ ጥላ ማለት ጥሎ ሄዶ፣ ስለዚህ በዛ የተነሳ በቃ በጣም እንትን ብሎ ነበር፣ በጣም ተናዳ ነበር። ስለዚህ አሁን ብድሯን በጣም በብዙ ነገር መልሳለች ማለት ነው። አንደኛ ነገር እሱን እዚህ እያደረገችው ነው ማለት ነው፣ የሌለችው ነው ማለት ነው። ስለዚህ አሁን ደግሞ ይባስ ደግሞ እኔ ከሁሉም የገረመኝ የምር የናዩ አስተሳሰር፣ የእሷ እንትን አያያዟ፣ ይሄ እንጨት አያያዟ ምናምን። ቆይ አንቺ ከኔ ምንድን ነው የምትፈልጊው? እስኪ ንገረኝ። የስ አዩስ አንደኛ አብድ ናት፣ ሁለተኛ ጣውንቷ። አንቺኛው ቆይ አንቺ ምንድን ነው የምትፈልጊው? ኧረ እኔ ለምንም አልፈልግም ለቪዲዮ ነው የምፈልገው ስትል እንደሆነ በጣም ሳቄ የመጣ ማለት ነው። ስለዚህ እንግዲህ ሳይዶ አዩ በረኪና እንግዲህ በሁለት ሻርፕ። ወይኔ አስተሳሰራቸው ግን አይገርምም? ግን የምር በጣም ነው የገረመኝ እኔ ግን አስተሳሰሯ ማለት ነው። ለኋላ አዩ እኮ ግን በጣም ኃይለኛ ነበረችና ለምን እንደሆነ ታውቃላችሁ? ከዛ እስኪ ፍቸኝና ይዋጣለን ምናምን አላለችም። ደግሞ ጭራሽ እዛ ላይ ድብድብ ልገጥም ማለት ነው። እናቴ እሷ የተከበረች ሰው ናት። እንደዚህ ሰው ጋር እንትን አትልም። ሲጀምር ራሱ እኮ አልመታቻቸውም፣ ከምር አልመታቻቸውም። ትንሽ በጥፊ ነካ ነው ያደረገቻቸው እንጂ እንደዛ እንጨቱ አያያዝማ በጣም ነበር የሚያስፈራ። ስለዚህ በቃ ሰይዶ እንዴት እንደተናደደ ደግሞ። ሰይዶ በጣም ውሸታም ነው። ለ15 ሆነው ደበደቧት አላለም? ውሸት ነው። አልደበደቧቸውም። የምር ለ15 ሆነው አልደበደቧቸውም። ሲጀምር ሱመያ ራሷ ትበቃቸዋለች። ግን እንደዚህ አይደለችም እሷ ራሱ ማለት ስነ ስርዓት ያላት ልጅ ስለሆነ ምንም አላደረገቻቸውም ማለት ነው። ሰላም ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላማችሁ ይብዛ በያላችሁበት የዓለም ዳርቻ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰቡን ዋኙ እና ዛሬ እንግዲህ የመጣሁበት እንግዲህ ትናንትና ሱመያ አይታችኋታል ማለት ነው። አዩ በረኪናን እና እስከ ጓደኛዋ ሽንታቸውን እስከሚለቁት ድረስ ነው እንደዛ እየለቀቀቻቸው ማለት ነው። ስለዚህ በቃ ወይኔ እና ሰይድ ሰምቶ እንግዲህ በቃ እኔ በቀደም እናንተ አብድሃል ብላችሁኝ ነበር፣ ያበድኩት ዛሬ ነው፣ አብጃለሁ ብለዋል ማለት ነው። ምክንያቱም ሱመያ ያደረገችው ነገር ራሱ አያችሁ፣ የመን ሳትሄድ ራሱ የመን ሂጃለሁ አለችው። የመንማ ሂጃለሁ ያለ ተመልካችንም ዋሽታለች በነገራችን ላይ። ምክንያቱም እንዴት ነው ከየመን ብር የለኝም እያለች ከየመን አሁን ድጋሚ እዚህ ይዛ የምትል ማለት። ስለዚህ አትዋሹን እናንተ ዩቲዩበሮች ማለት ነው፣ አትዋሹን። እኔ ግን እንደው ይቅርታ አድርጉልኝና እየተነጋገሩ ይሆን የሚሰሩት እናንተ የሁሉ አሰቡኝ። ገባችሁ? አሁን ትናንት ከነበረ ኪና ጋር ሄደው ምናምን በቃ ተነጋግረው እንዳይሆን። በነገራችን ላይ ዩቲዩብ እኮ ደህና ብር ነው የሚከፍላቸው፣ እስከ 1 ሚሊዮን እንኳን የሚከፍላቸው ከታየላቸው እና 1 ሚሊዮን ቀላል ሀቢብቲ እና ተነጋግረው እንዳይሆን ብዬ ራሱ እንትን አልኩኝ ማለት ነው፣ ተጠራጠርኩ። ስለዚህ እናንተ ምን ትላላችሁ ነው? አንዳንድ ላይም ቲክቶክ ላይም እንደተነጋገሩ እየተነገረ ነው ማለት ነው። እና እኔ በጣም ገርሞኛል። ብቻ እኔ በጣም ተመችቶኛል። አረካተዋ፣ አደራረጓ፣ ይሄ እንጨት አያያዟ ምናምን በቃ እንዴት ስታረጋቸው የነበር የምር ግን ጀግና ናት። ጀግና አንበሳ፣ ለምንም ቦታ የሌላት ማለት ነው። በገንዘብ የማትታለል በምን የማትታለል ጀግናና አንበሳ ናት ብያታለሁ። ከምሬ ነው የምላችሁ። እና ይሄ ነው ያለው ነገር። ብቻ በጣም ደስ ይላል።
ዘና እያረጉን ነው ዩቲዩበሮች። እንግዲህ እኛም ከመዳም ኩሽና አለን ማለት ነው። አዎ አለን። አንዱን ከአንዱ እያለን እያማታን እየቆረጥን እየፈለጥን ቢሆን እኛ ከማውራት ወደ ኋላ እንልም ማለት ነው። ብቻ በጣም ደስ ይላል የምር። እኔ በጣም ነው የገረመችኝ ሱመያ ማለት ነው። አይ ሱመያ ብቻ ለማንኛውም እንግዲህ ሰይድ ምንም ማድረግ አይቻልም። ቻለው፣ ጥፋቱ የራስህ ነው። እንደፈለገች መሆን ትችላለች ሱመያ። በቃ ካሁን በኋላ እንደፈለገ ማድረግ ትችላለች። ስለዚህ ማን አጥፋለክ? ጥያቄ ማን አጥፋለክ? አንተ ነህ አጥፍተህ እንደዚህ የሆንከው። ስለዚህ አንተ ራስህ ስላጠፋህ ነው። ምንም ልትደረግ አይቻልም። ስራ ያውጣ። እኔ በነገራችን ላይ ደስ ብሎኛል። ሴት ልጅ እንደዚህ ቆራጥ ስትሆን ደስ ይላል። ቆራጥ ጀግና ልጅ ነች እና በጣም ደስ ነው የሚለው። ለማንኛውም እንግዲህ ምንም ማድረግ አልችልም ማለት ነው። ሰይድ ቻለው ብሏል። ከቀደም ነው እንጂ መጥኖ መደቆሳው ምን ያደርጋል? ወጭ ብሎ ማውጣት። ስለዚህ ጥፋቱ የራስህ እንጂ የማንም ጥፋት ስላለ አይደለም ማለት ነው። ምንም ማድረግ አይቻልም። ማን አጥፋለክ? አይ ሰይዱ ስለዚህ እንግዲህ እስኪ የምናየው ይሆናል ማለት ነው። እንግዲህ አዩ በረኪና ድጋሜ ትሰድባታለች አትሰድባትም? እኔ ግን ቸኩያለሁ በረኪና ቪዲዮ እንድሰራ ማለት ነው። ለምንድን ታውቃላችሁ? ሁለተኛ ስላንቻ እናወራም፣ ሁለተኛ ስላንቻ እንሰራ ምናምን ብለዋል ሁለቱም ማለት ነው። እንግዲህ ይሰድቧት ይሆን ምን ይሏት ይሆን እኔ አላውቅም። ይሰሩ ይሆን ብቻ ምን እንደሚያደርጉ የበረኪናን ነው የምጠብቀው ማለት ነው። የበረኪናን ቪዲዮ እጠብቃለሁ። ያው ሰይድ መልስ ሰጥቷል ታውቃላችሁ። ስለዚህ ለምን የምትፈልጊ ከሆነ አዩን እኔ አገናኝሽ ነበረ፣ መፈናከት ትችሉ ነበር። ምን አገባኝ? ለምን አትፈናከቱም? ለምን እንደዚህ ማድረግ አስፈለገ? የመን ሳትሄጂ የመን ሄድኩ አልሽ። እኔ የመን እንድሄድ ፈልገሽ ነው። ስለዚህ ከአሁን በኋላ እኔ ስላንቺም አላወራም ምንም አላወራም ምናምን ብሏል። እንግዲህ አቶ ሰይድ ማለት ነው። አዎ እንግዲህ ያው ጥፋቱ የራሱ ቢሆንም ማለት ነው። ሁለተኛ ስላንቺ አላወራም ካሁን በኋላ በቃ ሰልችቶኛል፣ መሮኛል እያለ ነበረ እና እንግዲህ ምንም ማድረግ አይቻልም። ሰይዶ ጥፋቱ የራሱ እንጂ የማንም ጥፋት አይደለም ማለት ነው። እንግዲህ ብቻ አዩን አሸናችልክ። ለማንኛውም አዩን እስከ ጓደኛዋ ድረስ አሸናችልክ። ወይኔ በቁማቸው እኮ ለቀቁት። እነዚህ ወሬኛ ብቻ ምላስ ብቻ ነው እነሱ ምላስ ብቻ እንጂ ቁም ነገር የላቸውም። የመጣው ነገር እንደሌላቸው ነው ያውቃለ ማለት ነው። እናማ እንግዲህ በረኪና ይሄን በረኪና በጠጣ ይሻላት ነበር እንደዛ በቁማቸው ከሚሸኑ ማለት ነው እነዚህ ጀዝባዎች። እና ማንኛውም ይሄን ይመስላል ማለት ነው። ማሮች፣ ፍቅሮች፣ ገልቦች ሁላችሁንም ወዳችኋለሁ፣ አከብራችኋለሁ። አዎ እና እንግዲህ ሰይዱን ቪዲዮ አይተን እንመጣለን። ደግሞ እስኪ ትንሽ ሰይዱ ይለፍልፍ ማለት ነው። ሰይዱ ሴቶችን ሰብስቦ ከአንዱ ሳይሆን የቀረ ከአንዱ ምን ያለው ውሻ ምን የሚባል ነገር አለ። የሆነ ተረት ነበረ ማለት ነው። ተረቱ ጠፋብኝ እንጂ ነው ብቻ። ለማንኛውም ምንም ማድረግ አይቻልም። ሰይዱ ቻለው ብለናል እኛም እንግዲህ አዮ እና ለዛ ነው። ለማንኛውም ቤተሰቦች ሰላማችሁ ብዙ ተረፈት ይበልልኝ ውዶች፣ ፍቅሮች ማለት ነው። ቴንኪው ጋይስ